እንዴት አደረ ብዬ እስኪ መጥቻለሁ። ውድ ቤተሰብ ትናንትና በጣም ዘግይቼ ቪዲዮ ስለለቀኩ በጣም ይቅርታ ይደረግልኝ። ከወገቤ ጎንበስ ከጉልበቴ ሸብረክ ብዬ ይቅርታ እጠይቃለሁ። ምንድነው የተፈጠረው የሚለውን ነገር አብረን እስኪ እንቃኛለን። ሄርሜላ ድንገት መታለች። ሲጀመረም የቡዜ ነገር እኔ ምንም አልተመቸኝም ነበረ። ሄርሜላውን ደግሞ ጭራሽ በድንገት መጣለች። ምን ተፈጠረ የሚለውን ነገር እስኪ አብረን እንመልከተው። ይመለከተናል። ተጨንቀሽም ምደሪ ተጠበሽም ምደሪ አይመለከተንም። እዚህ ጋር መተሽ ማብራሪያ አያስፈልገንም። በቃ አንቺ ማስረዳውሽ ባለ ትዳር ቤት ውስጥ ገብቶ ተብዩዋ እውነት ላንተ የምትገባው ሚስት ይቺ ነች አይነት ነገር እኮ ነው። እና በቃ ድሮም እኮ ሚስትና ታይስ መውጣቱ ተወጣልሽ ይጀመር ግን ስለሷ ማንነት አይደለም እኔ የሚያስወራው። አንድ ግለሰብ ናት እሷ። የስንት ሰው ነው የሚጨነቀው በእናንተ ዙሪያ ላይ ያለ ሰው በአብርሽ ዙሪያ ላይ አንቺ ራስሽ በደንብ ተጨንቀሽ ጤነኛ ነው ብለህ ተናገር። ጤነኛ አይደለም ጤነኛ ነው ብለህ አትናገር። ከኛ እናወራለን እንዴ? እሷ ትውጣ። ምንድነው እኛ ተግባብተን እያወራን ነበር አይደል? ምን ተግባብ እንዴ? ለምንድነው? እውነቴን ነው ኤፍሬም እኮ አሁን እውነቱ ትክክል እኮ ነው እንዴ ቡዜ አሁን ያሳሰባት የአብርሃም አትዋሽ፣ የአብርሃም ጤንነት ሳይሆን ያሳሰበሽ ለምንድን ከሄርሜላ ጋር አልሆነም ሩታ ጋር መፋታት አለበት ብለሽ አሁን ላይ ሽንጥሽን ገትረሽ ያለሽበት ሁኔታ ነው የሚያሳየው እንጂ በስመ አብ አንቺ ለአብርሃም ተጨንቀሽ አይመስልም። ሄርሜላማ ጠቀም ያለ ጉርሻ ሰጣሻለች፣ ወይም ደግሞ የሆነ ከሩታ ጋር የሆነ በጣም የከፋ ጸብ ውስጥ ገብታችኋል በሆነ ጉዳይ እኛ በማናውቀው ጉዳይ እንጂ በዚህ ደረጃ ለውሽማሽ ተጨንቀሽ ነው እንጂ ለአብርሃም ተጨንቀሽ አለ። እየተደማመጥን ነበረ፣ ግን ምን መብት ያመጣልኝ? ረጅም ሰዓት እንግዲህ አንተ ራስህ ዝም ብለህ ነው የምታወራው። ከሚደና ትንሽ ነው። እሷም ያስመጣት ምክንያት ምንድነው? ምን ላድርግልህ? ምን ላድርግልህ? እስኪ አንዴ መኝታ መግቢልኝ እዛ የስማ በጣም የሚገርም እኮ ነው። በጣም እኛ መቆየታችን ደግሞ ከእናንተ ጋር እዚህ ጋር እያጨቃጨቃችሁ ነው እንዴ? ሩታ ግን በጣም በእውነት የእውነት በጣም ተሸውደሻል። የእውነቴን ነው የምልሽ። ጀስት አንደኛ የሴትነት ክብርሽንም ማንነትሽንም ገባሻል። ከዚህ በፊት የነበረሽንም ጥንካሬ እንትን ማየት የምትችይው በቃ ያለውን የመረጠውን ህይወት እንዲኖር መተው ነው በቃ። ሲንግል ማማነት ባንቺ አልተጀመረም። እኔ አሁን ተፋቺ እያልኩሽ ምናምን አይደለም፣ ባንቺ አልተጀመረም። ግን በዚህ ደረጃ መገፋት እኔ ጥሩ አይመስለኝም። እውነት እህትን የምታክል ነገር አምጥታ እዛ ጋር ሚስትህ ነች አይነት ነገር ነው የሚመስለው እንጂ ሲጀመር የጤንነቱ ሁኔታ አሳስቧት እንዳልሆነ በደንብ ያስታውቃል ከፊቷ። ጨነቀኝና ወጣሁ። በራሱ ፍላጎት ነው ልጁ የወጣው። እኮ እንደዚህ አላለም እንዴ? ምንድነው ያለው? እንቅልፍ አልያዘኝም ሆስፒታል አልቻለም፣ ስለዚህ መጣሁ ነው ያለው እኮ። ምንድነው ምን ጆሮ አይሰማም? ቴክስት ስለላኩ ምን ማለት ነው? አንተ ቴክስት ሲልኩለት በቃ እናንተ ተዛላችሁ ጨነቀው። ቴክስት መተኛት አልቻለም። ግን ይሄ ነገር መቼ ነው ማብቂያው? የአብርሃም መደንዘዝስ መቼ ነው ማብቂያው? አቤት የተናገረለት። እኔ በጣም የሚናፍቀኝ እሱ ቀን ነው። እና እኔ በጣም ብዙ ነገሮች እየደረሱኝ ነበር። ነገሮችን በጣም በትኩረት እያየ ነው፣ ግራና ቀኝ እያለ ነው ምናምን እየተባለ ነገር ያለ። እኔ አሁን አየም አላየም እዚህ ጋር የሩታ ክፋትና መገፋት እኔ ምንም ነገር አላየው። ገባችሁ አይደለ? በቃ ከልጇ ጎን ሆኗል። ኦልሬዲ የሚያስፈልገውን ነገር እንትን እያለ ነው። ስለዚህ እኔ አብርሃም አሁን እያጤነ ነው ምናምን እንደዛ እየተባለ ነው የሚለው ነገር ፉርሽ ሆናል። እኔ ይሄን ነገር እኔ አልቀበለው። ግን ከጀርባ ያለው ደባ ደግሞ እኛም ያሳስበናል። የተናገረ ቀን ደግሞ ምን ይናገራል? አሁን ኤፍሬም ስለ አብርሃም ጤንነት እያወራ ነው። አብርሃም ጤነኛ እንዳልሆነ ከዚህ ቀደም የምናውቀው አብርሃም የሚመላለሰው በጣም በኃይለ ቃል የሚናገረው ምን አይነት አብርሃም አይደለም። በጣም ብዙ ነገሩ የተለወጠ የተቀየረ ኦልሬዲ በቃ በአጠቃላይ ራሱን የሳተ አብርሃም ነው። በቃ በድኑ ብቻ ያለ ነው። እና ሩታ በዚህ ደረጃ ድረስ እኔ ለአብርሃም ከኔ ጎን መሆን አለበት ብለሽ እንትን ያልሽው ነገር ራስሽን እየጎዳሽ ነው ብዬ ነው የማስበው እንጂ አሁን ሰው ጥያቄ መልስ ይፈልጋል። ምን አርገሽው ነው? ምን አስነክተሽው ነው? መልስ ይፈልጋል። ጋሽዬም በራሳቸው ሕክምና እየሄዱበት ያለውን ነገር ሰምቻለሁ። ይዘውትም ሊሄዱ እንደሆነ ሰምቻለሁ። ግን
በድኑን ታቀፈሽ እስከዛ ድረስ የምትቆይበት ነገር ላንቺም ጥሩ አይደለም ብዬ ነው ማሰብ። እና ምን መንገድ ላይ ሆኖ ላካችሁላት ሰዓት እኮ ማየት እንችላለን። ምን ነው መንገድ ላይ ሆኖ ነው እየመጣ ነው። ይቅርታ አንዴ ጉዲ አሁን መቼም ይሄን ነገር ልንካካደው አንችልም። ስልኩን ከፍተን ማየት እንችላለን። የወጣን አካባቢ ነው የላክንለት። ሲቀጥል ደግሞ በዛ ሰዓትም አምሽተን ስለወጣን ነገር ነው ነገ እንመጣለን እንወስድሃለን። አሁን ቤት ማታ ይወጣችሁ። እኔ ደግሞ ግራ የሚገባኝ ነገር ልጁ በአንደበቱ የሚናገር ነገር ለምንድን ነው የማታምኑት? በአንደበቱ የሚናገረው ነገር ለምንድን ነው የማታምኑት? ልጁን አይደለማ ኤፍሬም ደግሞ ዝም ብለህ አንተም ራስህ አትዘባርቅ። ከአንደበቱ የሚወጣውን ነገር በአንተ ደረቅ ካንተ የተሻለ እኮ ተናጋሪ የነበረ ልጅ ነው። ካንተ በተሻለ እኮ ብዙ ነገሮች ላይ አክቲቭ የሆነ ታፍ የሆነ ቶሎ የሚመልስ ቶሎ የሚናገር አይነት ሰው ነበር አይደል እንዴ ኤፍሬም? እንዴ አሁን ላይ አብርሃም ይሄ ነው አብርሃም ነው ያንተ ትክክል አብርሃም ወደ ኋላ ሄደት ብለን የአብርሃም ቪዲዮዎች ሄደን እኮ ማየት ያስፈልጋል አይደል እንዴ? አብርሃም በጣም ቶሎ የሚመልስ ቶሎ ተናጋሪ የሆነ ሌላውን አብርሃም ቪዲዮ ላይ መጥቶ አያውቅም። አብርሃም ቪዲዮ ላይ መጥቶ አያውቅም። ሰላም ቤተሰቦች ምናምን ብሎ ያውቃል እንዴ? እንደደነዘዘ እኮ ነው ሂዶ አቀልዳ ይሄ መልስ እየተባለ ያለ ልጅ ነው። ለእውነቱ መታገላችሁን እኔ እነ ቡዜን እዚህ ላይ ከጎናቸው ነኝ። እውነቱን ለማወቅ ከተጋታገሉ እነ ዳዊትም እንትን ከተገለ ግን እናንተ እውነት አፈላለግ ከኤርሜላ ጋር እሱን መጠቅለል ሆነ እንጂ ስለ አብርሃም ጤንነት ማረጋገጫ ቢሆን እኔ ከጎናችሁ ነኝ። ጤነኛ አይደለም ሜክ ሹር ጤነኛ አይደለም። ይሄ እኮ ግልጽ ነው። ጤነኛ ያልሆነ ልጅ ጤነኛ ነው ብትሉኝ እኔ ማልሰማችሁም። አብርሃም ጤነኛ አይደለም። ይሄን አረጋግጬ ነግራችኋለሁ፣ አስረግጬ ማለት ነው። እና አንዳንድ ነገሮች ላይ ዝም ብሎ ችክ ማለት ጥሩ ትክክል አይደለም። ተግባሩና አንደበቱ ሌላ ነው። አልገለጠም። አብርሃም ይሄ ነው። አንተ ቆይ ኤፍሬምም ተበርዞላችኋል። ኤፍሬም ትክክል አይደለም። ተረጋጊ። አውቆ ይተኛል ሊቀሰቅሱ አይለቃ ምንም ችግር የለውም። አሁን መከራከር አስፈላጊ አይደለም። እዚህ ሁሉ ካወቀ እኮ መሄድ አለብን አይደል እንዴ? ይሄዳል እኮ አገና በአንድ ሰዓት ነው ሊያክል ትወስዱ 3 ሰዓት ነው የሚሄደው ያልኩ 3 ሰዓት ተረጋግቶ ይላል። አንቺ እኮ አታስፈልጊም። አገባሽ የምትለው አንተ ነው ቀለበት ያደርገው ለኔ እኮ ነው ቀለበት ያደርገው አይደል? እየሰማሽ ነው። አልፈልግሽም ብሎሻል። ቀለበቱ አውጥተሽ መጣል ትችያለሽ። አልፈልግሽም ማለት በአደባባይ ነው ቀለበት ያደረገው። በአደባባይ ደግሞ አልፈልግሽም ብሎሻል። በቃ ችግር የለውም ግን የህልም እንጀራ ነው የሚሆንብሽ። የህልም እንጀራ ለአንቺ ነው እንደዚህ ባለትዳር የሆነ ሰው መተሽ እኮ በግድ ላመነበት ማች መሆኑ በጣም ነው የገረመኝ። የእውነት አድርቄዋለሁ። አልፈልግሽም ደግሞ አልመጣም። ሄርሜላ ማንም ሰው በራሱ ፍላጎት ነው የመጣው እዚህ ቤት። እሺ ምን የተናገረው? ብዙ ቴክስት ልካውልኝ ነበር። ከዛ በኋላ ተጨነቅኩኝ። በሌሊት መጣሁ። ምንድን ነው መጀመሪያ ማን ላኳላ? አብርሃም ሰሞኑን ተመችቶታል። አይናገር አይደበር ዝም ብሎ ቪዲዮውን እያየ መደበር ነው በቃ ዝም ብሎ ደንዘዝ እንዳለ። ኤኒዌይስ አንድ ቁርጣችሁን ልንገራችሁ አይደለ? ሩታና አብርሃም ባልና ሚስት ናቸው። አንድ ቤት ሆኖ ልጃቸውን እያሳደጉ ነው። በቃ ገባችሁ አይደል? አሁን የሱ መደንዘዝ እኛም መልስ እንፈልጋለን። ባልና ሚስትነታቸውን ባልና ሚስት ናቸው። ሄርሜላ ቀለበት አድርጎልሻል? አዎ ቀለበት አድርጎልሻል። አብርሃም ያስፈልገዋል፣ ተጨማሪ በሪዘርቭ ያስፈልገዋል መጠባበቂያ። ስለዚህ መጠባበቂያ ነሽ። እኔ ልንገርሽ፣ ሴትነት ክብርሽን አንቺ ካላከበርሽው ማንም ሊያከብርልሽ አይችልም። ስለዚህ መጠባበቂያ መሆንሽን ደግሞ ካየነው ደግሞ እኛ እንናገራለን። መጠባበቂያ ነኝ ካልሽ መጠባበቂያ እንዴ እየነገረሽ እኮ ነው። የነገረኝ ማንም ደግሞ እየነገርኩ እኮ ነው። ልጁ እኛ ሲጀመር እኛ ቴክስት የላክንለት ሌላ ደግሞ አንድ ቪዲዮ አለ። አንድ ቪዲዮ ምን አይነት ቪዲዮ መሰላችሁ? እንትና ሩታ ቻናል ላይ ተለቀቃለ። ዳኒ እሱም ሀገር እያዝ ብሏል። እዛ ከልጇ ጋር ጊዜ እያሳለፈች መጥቶ የተጠበቀ ዳኒ ሀገር እያዝ ብሏል መጥቶ ደስ አይሉ። እኔ የምታገለውና የምናገረው ለእውነት ነው የምላቸው ይሄ ነው። በቃ ደስ አይሉ። በቃ ልጃቸውን በእንደዚህ ክብር ባለው መልኩ እያሳደጉ ያሉ ናቸው። በቃ ለልጁም አባት ሆኗል። አሁን እርጋታና ሰላም ነው የሚሰማኝ። ግን የጤንነቱ ሁኔታ ማረጋገጥ ካለ እንደ ቤተሰብ ማረጋገጥ ዳንኤል እባክህ ተወን ያሟል እንዴ? ቁጣ እንጂ እኮ ንዝና
እንሆናለን ግን ካሁን አንፈልግም። በቃ ዳኒ ተደብቆ እሺ ጊዜ ነገርኩት። በእናትህ አይገባቸውም። ምን ብለው ነው ይሄንን ነገር የሚያደርጉት? ሲጀመር ሰላም እንደ ባልሽንም ልጅሽን ይዘሽ ከዚህ መውጣት ነው በቃ ያለሽ አማራጭ። እየጠበቀው ነው። አይዞህ በበሽታው በጣም ይኮንኩ ማለት ነው። ችግር የለውም። እዚያ አካባቢ አታይኝም። ለልባችሁ ተዝናኑ፣ ፈታ በሉ። ረዳይም ልሁን ውጪም ነው ስፈልግ በላይ አለው ግን በሰዎች እንዳትረዱ አከታተሉኝ ባክህ ትቻለኝ። እኔ እኮ ዳኒ የሚባል ሰው ለነዚህ ልጆች በቃ አለ አይደለም ዋናው በጥባጭ መሰረታዊ በጥባጭ ዳኒ ነው። በቃ እዛ ነቡዜን ለቆሰ። እኔ አብርሃም ለአንተ ሙሉ ጤንነት ከነክብሩ እንዲመለስ በጣም ከልብ ከሚመኙ ሰዎች ውስጥ ነኝ። በወፍ በረር የተመለከትኩት ቪዲዮ ይሄን ይመስላል። ለማንኛውም ቸር ፍቅር ሰላም ያቆየን። ትዳራቸው እንዲመለስ ከጎናቸው ከቆምኩ ሰዎች አንዱ ነኝ። የአብርሃም ጤንነትም እንዲመለስ ማለት ነው። እነ ዳኒን ደግሞ ልቦና ፈጣሪ ይስጣቸው ባይ ሱራዛ አበሻና